እግዚአብሔር ይመስገን፣ እግዚአብሔር ይክበር፣ እግዚአብሔር ይወደስ፣ እግዚአብሔር ከፍ ይበል። ይሄንን ታላቅነት፣ ይሄንን ኃያልነት፣ ይሄንን ገናናነት ለትውልድ እንድናወራ እድል የሰጠን እግዚአብሔር ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ለባሪያው የገለጠለት እግዚአብሔር ይመስገን። በኢየሱስ ክርስቶስም በተገኘንበት ቦታ በደረስንበት ቦታ ይኸው የምናወራው የምናወራው ብንናገርም የምንናገረው በኢየሱስ ክርስቶስም የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ገናናነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ሁሉን ቻይነት ነው። ስለዚህ እግዚአብሔር ይመስገን እንላለን። መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው። በማህበራዊ ሚዲያ የምትከታተሉ የአባቴ ብሩካን ይኸውልህ በኢየሱስ ክርስቶስ እግዚአብሔር ይባርካችሁ። እግዚአብሔር ለእስራኤል ሕዝብ እንደራራ፣ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ እንደራራ፣ እግዚአብሔር ዛሬ በእኛ ዘመን ደግሞ ለእኛ እንደራራ ይራራላችሁ። በኢየሱስ ክርስቶስም እግዚአብሔር ይባርካችሁ።